ብዙ መከራዎችና እንዲሁም ደግሞ ብዙ ነገራቶችን አሳልፈናል በአብርሽና እንዲሁም ደግሞ በሄርሜላ እንዲሁም በሩታ ዙሪያ። ነገር ግን ደግሞ አሁን መከራ ሁላ አልፎ በድል ሊጠናቀቅ ነው። ይሄም ድለኛው ወይም ደግሞ ድሉን የምትወስደው ወይም ደግሞ አብርሽን የምትወስደው ማን ሆና ተገኘች? ሩታ ወይስ ደግሞ ሄርሜላ? ይሄ ግልጽ ነው። በነገራችን ላይ አቤልና እንዲሁም ደግሞ ሚኪ ከባድ መልእክት አስተላልፈዋል። ይሄም ደግሞ እነሱ ምንድነው ያሉት የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዳዲስ መረጃዎች እየወጡ ነው። ይሄ ማለት ትላንት ሁላችንም እንደሰማነው ወይም ደግሞ እንደሰማችሁት እንግዲህስ ካፌው እኛንን ተቀምጠን ነበር። ነገር ግን ደግሞ እያሉ ግማሽን አምኖ ግማሹን ደግሞ በፍጹም እኔ ላንተ የልጅህ እናት እንጂ ማንም ጠላትህ አይደለም። እኔም ደግሞ ላንተ ወንድምህ እንጂ ማንም ጠላትህ አይደለም። ለምንድነው አብርሃም እንደ ባዳ እያየኸኝ ነው? እኔ እኮ ምንም ቢሆን ምን ላንተ መጥፎ ነገር ወይንም ደግሞ አንተን የሚጎዳ ነገር እንደማልመኝ ታውቃለህ። ነገር ግን ደግሞ አሁን እንደ ባዳ እያየኸኝ ነው። እኔ ላንተ አስብ እስቲ ተረጋግታ። እኔ ላንተ ወንድምህ እንጂ እንደ ባዳ አንድ እንደ ባዳ ሰው አታድርገኝ። ምንም ቢሆን ምን ወንድምህ ነኝ እያላ ኤፍሬምም ሲያወራ ቆይቶ ነበር። ሩታም ደግሞ በዛው ልክ እኔ ምንም ቢሆን ምን የልጄ አባት ነህ። ምንም ነገር መጥፎ ነገር እንዲገጥመህና እንዲሆንብህ አልፈልግም። እኔ ማለት ልጄን እንደ ወንድም ማለት እንደ አባትም እንደ እናትም ሆኜ ቦታውን ሸፍኜ ባሳድገውም እንኳን ግዴታ አባቴ ማለትና አባቴ ማን ነው እንዴት ነው በምንድነው ተለያያችሁ ማለት መጠየቅ የማይቀር ነገር ስለሆነ አንተ ደግሞ ከኔ ተለይተህም ቢሆን ጥሩ ኖሮና እንዲሁም ደግሞ ጥሩ ሆነህ እንድትኖር ነው የሚመኝልህ። እኔ ከኔ ሁን እያልኩህ ሳይሆን እያስገደድኩህ ሳይሆን ነገር ግን ደግሞ የሌለኝ ወይም ደግሞ የሌለኝ ነገር እናንተ ቢላችሁኝ በዛ ልክ መለያያት የለብንም። ምንም ብትሆን ምን ክፉ እንዳይነካህ የልጄ አባት ነህ። ነገና ከነጎዳ ልጄ አንተን መፈለግ አይቀርም። እኔ በእርግጥ ያኔ አሳድገው ነበርኩኝ አባትንም የእናትንም ቦታ ሻፍኜ። ነገር ግን ደግሞ ግዴታ አንተ ስለምታስፈልገው እኔ አንተ ላይ መጥፎ ነገር አላደርግም እያለች ቆይታ ነበር። ነገር ግን ደግሞ አብርሽም ይሄ ነገር እንዴት ነው ምንድነው ግማሹን እያመኑ ግማሹን እየካዱ ነው እያላ ነበር። ከዛም በኋላ ደግሞ አሁን ያስተላለፈው አቤል ምንድነው ምን አላ የሚል አብረን የምናይ ይሆናል። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ሪህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚል አብረን የምናይ ይሆናል። ክርስቲያኖ ወገኖች ሰላም ብያለሁኝ። በመጀመሪያ ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አባራታቱ። አቤል ማንም ቢሆን ማንም በውሸት የሚሆን ነገር የለም ሌባ ሁላ እያለ ነው። ሌባ ሁላ ማን ነው ግን እናንተ? ሌባ ሁላ ማለት ነው። ሚኪስ ደግሞ ምን አላ? ሚኪ በነገራችን ላይ ትግስቱ እንዲሁም ደግሞ ሁሉ ነገሩ ደስ የሚል የሄርሜላ ወንድሙ ነው። ምክንያቱም ይሄንንም ታውቃላችሁ ብዬ አስባለሁኝ። በመጀመሪያ አቤል ላለው እኔ ልንገራችሁ ማለት ነው። ሌባ ሁላ ያለው በምንም በውሸትም በምንም ያኔ እናንተ እናሳምናለን ብትሉ እውነት ያለው ሰው በምንም ሆኖ በምን ማሸነፉና ማውጣቱ የማይቀር ነገር ነው። በፍጹም ደግሞ ሄርሜላ መጠርጠር እዚህ ጋር የለበትም ነበር። ግን አብርሽ ለምን ተጠራጠርካት አልለውም። ይሄንን እንለፈውና እናንተ በዙሪያችን ያላችሁ ሰዎች ለሄርሜላ ተኝታችሁ የማትበሉ ተኝታችሁ ደግሞ የማታድሩ እንደመሆናችሁን አውቀን ነበር። መጀመሪያውን ጅምርቱንም ደግሞ ይሄንን ነገር እንደሚመጣ አውቀን ነበር። ነገር ግን በዚህ ልክ ርቀትና በዚህ ልክ ጥልቀት ትሄዱበታላችሁ ስለላነ ነው እንጂ ይሄ ነገር እንደሚፈጠር አውቀን ነበር። እናንተ ሆን ብላችሁ ላደረጋችሁት ሴራና ላደረጋችሁት ነገር አሁን የእናንተ የማፈሪያና እንዲሁም ደግሞ የእናንተ በቁማችሁ የመሞታችሁ ሰዓት ደርሷል። ስለዚህ እውነት መቼም አይወጥቁም። ውሸት ደግሞ ያው ሁላችንም እንደምናውቀው የተወሰነ ከሄዱበት በኋላ እውነት አሸንፋ ውሸት ደግሞ ወደ ኋላ መቅረቱ የማይቀር ነገር ነው። እና ወደ ሚኪ ስንመጣ ደግሞ ሚኪ ምንድነው ያለው? ሚኪን በዛን በፊትም ብዙዎቻችን የሄርሜላ መከታ የሄርሜላ እንዲህ ስንል ቆይተን ነበር። ይሄንን ሁላችሁም ታውቃላችሁ። በምንም ሳይሆን እዚህ ጋር ልብ ማለት ያለባችሁ ነገር ሄርሜላን ስለወደድናትና ሩታን ስለወደድናትና እንዲሁም ደግሞ ሄርሜላን ስለጠላናት የሆነ ነገር ማለት አለብን ብዬ አላስብም። ምክንያቱም ለምን መሰላችሁ? እዚህ ጋር እነሱም አንዳንድ ጊዜ
የስራ ጉዳይ ሆኖ ግልብልብጥ የሚያደርጋቸው ነገር አለ ማለት ነው። ይሄንን ደግሞ እኛም እነሱን በመረዳት ባለው ወይም ደግሞ በመጡበት አንዳንድ ነገራቶች ሀሳብ አስተያየት ብንሰጣት አገቢ ነው ብዬ ብዙ ጊዜ ነገራችኋለሁኝ ማለት ነው። ለምን መሰላችሁ ይሄንንም ያልኳችሁ አንዳንድ ልጆች ሩታን ስለሚወዱ ሩታ ልክናት መቼ በተሳሳተም የሚሉ አሉ። በዛውም ልክ ደግሞ ሄርሜላንም እንደዛ የሚሉ ስላሉ ማለት ነው። ይሄ ሰው ሆኖ ማይሳሳት ሰው የለም። ሰው ሆኖ ደግሞ ማያጠፋ ሰው የለም። ጥፋታቸው እንደ ጥፋት እንዲሁም ደግሞ ትክክልነታቸው እንደ ትክክልነት ብንናገር ተገቢ ነው ብዬ አስባለሁኝ። ለማንኛውም ሚኪን ቀደም ብዬ እንዳልኳችሁ ብዙዎቻችን እርጋታው እንዲሁም ደግሞ ተረጋጋ ሰው መሆኑ ለነገሮች አለመቾከሉ እንዲሁም ደግሞ ለሄርሜላ ያለው ነገር ብዙ ነገር አይተነበት ነበር። አሁንም ደግሞ ያው ያ ነገር እየቀጠለ ነው ያለው። ለማንኛውም እስቲ እናንተስ የምትሉት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። አዳዲስ ነገራቶችን ስናይ ይወላችሁ ይዘናላችሁ ካች ነው የምንለው ማለት ነው። ስለዚህ ከእናንተ የሚጠበቀው ሰብስክራይብ ማድረግና የደውል ምልክቷን ጥቁር ማድረግ ከዛን ደግሞ ላይክ እያደረጋችሁ የሚመጣውን አዳዲስ ነገር ማየት ብቻ ነው። ለቤቱ አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ብዙዎቻችንም አብርሽ ከሄርሜላ ይሁን ከሩታ ይሁን በሚለው ወተን እንግዲህ ዋናው የአብርሽ ሰላም ነው። ሰላም ይሁንና ደህና ይሁን ከዛም በኋላ የሚሆነው እና ያላን ነበር ስንል ቆየ ነው። ነገር ግን ደግሞ አሁንም ነገራቶች ይወላችሁ እየመጡልን ነው። አዳዲስ ነገር ዛሬ ደግሞ ልዩ ነው እላችኋለሁኝ። ባይ ባይ